ጮሃለች ብዙ ጊዜ የሚባል ነገር አለ። ያንን ደግሞ በግልጽ ልንገርክ፣ አሁንም አንድ ኢትዮጵያ ውስጥ ተቀጥራ የምትሰራ የአበሻ ሰራተኛ አንድ ሀብታም ቤት ተቀጥራ ብትሰራ ቤት ውስጥ ያለው ባህሪ በሙሉ ይለያያል። የነዛን ባህሪ በሙሉ ሰዎቹን አክሴፕት ለማድረግ እነዛን ሰዎች ለመቀበል ስትል የሚጮሁትን አቤት ለማለት ድምጿ አሁን እዛ ማዶ ሆነ ተስፋነሽ ቢሉኝ አቤት ብዬ መጣራት አይቀርም። እዚህ ጋር ሆነ ደግሞ ተስፋነሽ ብትለኝ አቤት እላለሁኝ አይደለ? አየህ ልዩነቱን። እዛ ጋር ያለው ከፍ አድርጎ ሲጠራኝ ከፍ አድርጋ ስትጠራኝ ድምጼ ከፍ ያለ ነው። ለምን? ለዛ ሰው እንዲሰማ ወይም ለዛ ሰው እንዲሰማ። እዚህ ጋር ያለችው ስትጠራኝ ደግሞ ድምጼ ዝቅ ያለ ነው። ለምን? እቺ ሰው አጠገቤ ስለሆነች ለሷ እንዲሰማት አድርጌ ነው። ስለዚህ አረብ ሀገር የምትመጣ ሴትም 2 ዓመትም 4 ዓመትም 5ም ትስራ በቆየች ቁጥር እዛ ቤት ያሉ ሰዎች ባህሪያቸው የተለያየ ነው። ግማሹ አሁን እኛ ቤት ለምሳሌ 8 ሰዎች አሉ። አንዷ እላይ ሆነ ተስፋነሽ ስትል ውጪ ይሰማል። እኔ እሷን አቤት ለማለት ስል ድምጼ እላይ ነው የሚሄደው ማለት ነው። ያራ አንደርስታንድ። አንዷ ደግሞ ዝቅ ያለ ነው ድምጿ። ኢቭን ከላይ ስጠራኝ ራሱ አልሰማትም። አንዳንዴ እደውልላታለሁ እኔ ማለት ነው። ክችን ኮንኩኝ እደውላለሁ ወደ ላይ በስልኬ ስጠሪኝ ነበረ አልሰማውሽም ብዬ ማለት ነው። ስለዚህ እዛ ቤት ውስጥ ያሉ ሰዎችን ስትላመድ ወይም ከነሱ ጋር በምትግባባበት ያንን አቤት ስትል የምታመጣው ባህሪ በድግግሞሽ ትላበሰውና ድምጿ ከፍ ያለ ሴት፣ ተናጋሪ ሴት፣ የአረብ ሀገር ሴት፣ ጨዋሂ ሴት ትባላለች። ግን እሷ ጨዋሂ ሆና ሳይሆን በሂደት ኦ ማይ ጉድነስ ስልኬ ወደቀ። በነገራችን ላይ ቆይ ላስተካክለው። በሂደት የዳበረ ነው፣ በሂደት የተፈጠረ ነው ይሄ ነገር። ስለዚህ ይሄ ነገር ደግሞ ይስተካከላል። ገብቶሃል አይደለም? ይሄ ነገር ደግሞ ይስተካከላል ማለት ነው። ስለዚህ አንዳንድ ጊዜ የሆኑ ነገሮችን ከመናገር ይልቅ ነገሮችን ዘሎ አንቺ እኮ እንደዚህ ነሽ ብሎ ከማለት ያችን ሴት ከመውቀስ ይልቅ ይቺ ሴት እውነት ምንስ ነበረች? እንዴት ነበረ ስራ? በምንድን ነበር ስታሳልፍ የነበረው? እንዴት ነበረ ቆይታዋ የሚለውን ብታይ የተሻለ ነው። ብታይና ያንን ነገሮች አንደርስታንድ ስታረግ ኦኬ እውነት እቺ ሴት እንደዚህ ሰዎች እንደሚሏት አይደለችም። እቺ ሴት ሰዎች እንደሚናገሯት አይደለችም። እቺ ሴት ከቃላት በላይ ነች። ወንድ የሚሰራውን ስራ ሰርታን የተመለሰችው ተሰዳ ባህር አቋርጣ በእግሯም ከሆነ በፕሌንም ከሆነ ባህር አቋርጣ ያው በሰማይም ቢሆን ባህር አቋርጣ ነው ሄደችው አይደለ? እንደገና ደግሞ እንትን ላይም ቢሆን ራሱ አልጋ ባልጋ ሆኖላት ራሱ ብትመጣ በቃ ሰው ሀገር መሆኗ ጠንክራ ሰርታ የቤተሰብ ናፍቆት፣ ልጆች ካላት የልጆች ናፍቆት፣ በቃ ብዙ ነገሮችን ተቋቁማ ሰርታ መመለሷ ራሱ ጀግና ናት። እቺ ሴት ማነች የሚለው በደንብ ለማወቅ የኋላ ታሪኳ ብቻ ሳይሆን አሁን ላይ ያለችው እሷ ማነች፣ በምን መንገድ አልፋ ነው የመጣችው፣ እቺ ሴት ምን አይነት ጠንካራ ሴት ናት፣ ምን አይነት ጎበዝ ሴት ናት። መቼስ አንድ ሴት ጎበዝ ካልሆነች ጠንካራ ካልሆነች 2 ዓመት አይደለም 2 ቀን አትቀመጥም፣ 1 ቀን አትቀመጥም። የማታውቀው ቤት ውስጥ የማታውቀው ሰው ጋር የማታውቀው አገር ላይ የማታውቀው ሁሉም ነገር ላይ። ስለዚህ እነዚህ ነገሮች ሰፋ አድርገህና ከዛ የአረብ ሀገር ሴት እውነት ማግባት ጥቅም አለው ወይስ ኪሳራ አለው የሚለውን ራስ ትወስናለህ። ከዛ ማለት ነው እዛ የነበረችበት ቤት ውስጥ ልጅ ስታሳድግ ከነበር እንዴት ስታሳድግ እንደነበረ ብትናርገ ጠይቃት። በእርግጥ ችግር ሊኖርብህ ይችላል። አንተ ያ ችግርህ ምንድነው? የማዳመጥ ችግር ሊኖርብህ ይችላል። ብዙ ጊዜ እንደዚህ የሰዎችን ታሪክ ሪል መስማት ወይም ደግሞ አንድ እህት ያሳለፈችበትን ሪል ታሪኳን ማዳመጥ አንወድም እኛ ሰዎች። እኔ በተፈጥሮ በድሮ ማለት ነው ቢያንስ ከተወሰኑ ዓመት በፊት በቃ እኔ ብቻ ማውራትን ነበር የምፈልገው፣ ማዳመጥ አልወድም። አሁን ላይ ግን በቃ ግዴታ ነው ማዳመጥ። ስለ አንድ ሰው ለማወቅ ወይም ስለ አንድ ሰው ለመረዳት ያን ሰው ማዳመጥ፣ ጆሮ መስጠት። ማዳመጥ ማለት ደግሞ የስልክ እየጎረጎሩ ማዳመጥ አይደለም፣ ሪል በቃ በደንብ ማዳመጥ ማለት ነው። ከዛ እቺ ሰው የምር ለትዳር ትሆናለች ወይ የሚለውን ውሳኔ ትወስናለህ ማለት ነው። ገብቶሃል? አንድ ሰው እኮ ወርቅን እኮ የሚያወጣው ብዙ ዋጋ ከፍሎ ነው አይደል? ከዛ ወርቅ ተብሎ ይሸጣል። የአረብ ሀገር ሴት ማለት ወርቅ ናት። ብዙ ዋጋዎችን ከፍላ ሰርታ ለፍታ ደክማ ስለምትመለስ ከአንተ ጋር በሚኖራት ቆይታ ራሱ እንደ ባህሪዋ ከሷ ጋር እስክትላመድ ድረስ እሷ ማን እንደሆነች በደንብ እስክታውቃት ድረስ በትዕግስት ከሷ ጋር በመግባባት ምክንያቱም እዛ ጋር 3 ዓመት 4 ዓመት ከዛም በላይ በቆየችበት አመታቶች ውስጥ ያዳበረቻቸው ባህሪዎች ስላሉ እነዛ ባህሪዎች ደግሞ በድግግሞሽ ነው እሷ ጋር አፕሎድ የተደረጉት ወይም እሷ የተቀበለቻቸው። ስለዚህ አንተም ያንተም ባህሪ
አክሴፕት እንድታረግ ማነህ ምንድነው የሚለውን እንድታቀ አንተ ምን ማድረግ አለብህ? ከሷ ጋር በሂደት ለመግባባት መሞከር፣ ስለሷ ለማወቅ መሞከር፣ ስለራስህም መናገር። ስለሷ ብቻ ሳይሆን ስለሷ ትሰማለህ፣ ቢያንስ ስለሷ 90% ብትሰማ ስለአንተ 10% መናገር። ከዛ እሷም ከራሷ ጋር ታዋህደዋለች። ማን ነው ይሄ ሰው? ኦኬ እንደዚህ አይነት ሰው ነው በቃ ታስባለች ማለት ነው። ግን የሷን ብቻ የምትሰማ ከሆነ ስለራስህም የማታወራ ከሆነ ሌላ ደግሞ ስለራሱ ስለሷም የሚሰማ ካለ ካንተ ይልቅ ወደዛ ነው ሽፍት የምታደርገው። ይሄ ሴት ልጅ ተፈጥሮ ነው ማለት ነው። እኔ እንደምረዳው እንደዚህ ነው። እኔ አሁን ስለኔ ሰምቶ ስለራሱ ከማይነግረኝ ሰው ይልቅ ስለኔ ሰምቶ ስለራሱም የሚነግረኝን ሰው ነው የምመርጠው ማለት ነው። ስለዚህ እንደዚህ ናት ሴት ልጅ ማለት ነው። ወይም ደግሞ የአረብ ሀገር ሴት ብዙ ጊዜ የሚያዳምጣትን ሰው እዚህ ስንት ዓመት ሙሉ ስትሰራ ውስጧ አምቃ የነበረውን የሰዎቹ ብዙ ነገር ሲጮሁ በቃ እንዴት እያደረገች ስትሰራ እንደነበረ መናገር ትፈልጋለች እና ያንን ደግሞ የሚያዳምጣት ሰው ነው የምትፈልገው። ስለዚህ ይሄን በደንብ አድርገህ ከብዙ አንግል እየው። ከዛ እውነት ሰዎች የሚሰጧት ስምና እቺ ሴት አንድ ናት ወይ የሚለውን አንደርስታንድ ታደርጋለህ። አረብ ሀገር ላይ በጣም ብዙ እህቶች አሉ፣ ብዙ አንገታቸውን ደፍተው የሚሰሩ ኢቭን ስልክ እንኳን በአግባቡ የማይጠቀሙ ገብቶሃል አይደለ? ስልክ እንኳን የሌላቸው ግን ብዙ ጊዜ ሰዎች ብዙ ስም ይሰጣቸዋል። በሌሉበት ባልኖሩበት ባልዋሉበት ብዙ ነገር ይባላሉ እና እንደዚህ ሰፋ አድርገህ ለማየት ሞክር። ስለዚህ የአረብ ሀገር ሴት ማግባት ምን ጥቅም አለው? የመጀመሪያው የአረብ ሀገር ሴት ስታገባ አንደኛው ካንተ ጋር እንዴት በፍቅር መኖር እንዳለባት በግልጽ ታውቃለች። ይሄንን በግልጽ ነው የምነግርህ። ለምን እንደዚህ አልሽኝ ካልከኝ አንደኛ እሷ በምትኖርበት ቤት ውስጥ ያሉት ባልና ሚስቶች ወይም ሁለት ጥንዶች እንዴት ከራሳቸው ጋር ጊዜ እንደሚያሳልፉ፣ እንዴት እርስ በርስ እንደሚተጋገዙ፣ እንዴት እንደሚረዳዱ። በእርግጥ አንዳንዶች አረቦች አብረው ሲኖሩ የሚተጋገዙም አሉ፣ አንዳንዶች ደግሞ ኬርም የማያደርጉ አሉ። ስለዚህ እሷ ደግሞ ፖዚቲቭን ብቻ ትወስዳለች። እንዴት እንደሚያስብላት፣ እንዴት እንደምታስብለት ያንን ነገር ስለምታይ ስለምሰማም ገብቶሃል አይደለ? ካንተ ጋር ለመኖርና ካንተ ጋር በፍቅር ለመኖር ጊዜ አይፈጅባትም ስለ የሆነ ረጅም መንገድ አትሄድም። ካንተ ጋር አብራ ለመሆን፣ ካንተ ጋር ለመደሰት፣ ካንተ ጋር ሁሉን ነገሮች ተቀብላ አንተ እንዳንተነት አንተም እሷ እንደሷ ናት ተቀብለህ ከሷ ጋር ለመኖር ጊዜ አይፈጅባትም። ስለዚህ በፍቅር ትኖራለህ። ገብቶሃል? አንተ እሷን አግብተህ ከሷ ጋር አብረህ እየኖርክ ከዛ ደግሞ ልጅ የሚባል ነገር ይመጣል አይደለ? ገብቶሃል አይደለ? ልጅ ተረግዞ ከተወለደ በኋላ ልጅ እያንዳንዱ ሂደት እንዴት ማደግ እንዳለበት ጥንቅቅ አድርጋ ታውቃለች። የአረብ አገር ሴት ማለት አራስ ልጅ ከእናቱ ማህፀን የወጣን አራስ ልጅ ከነደሙ ተቀብላ የምታሳድግ ሴት ናት። እኔ በግልጽ ነው የምነግርህ። እኔ ይሄን ውሻ ይዤ ስወጣ አንድ ፊሊፒን አውቃለሁ፣ እዚህ ሁሌ ህፃኗን ይዛ ትሄዳለችና ልክ እኔ የመጣው